ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትግራይ ፖለቲካ ፓርቲዎች በክልሉ ያለውን የጦርነት ስጋት ዓለም አቀፍ አደራዳሪዎች በአስቸኳይ እንዲያስቆሙ አሳስበዋል። ዛሬም አብዛኞቹ በመቀሌና ዙሪያዋ የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት እንዳቆሙ ተሰምቷል። የኢትዮጵያ አየር መንገድም ዛሬም ለሁለተኛ ቀን ወደ ትግራይ በረራ አልነበረም። ከራያ አላማጣ አካባቢዎች ነዋሪዎች የህወሓትን ጥቃት በመስጋት ከቀያቸው መፈናቀላቸውም ተሰምተዋል። የሀገር መከላከያና የፌዴራል ኃይሎች ከራያ አላማጣ መውጣታቸውን ተከትሎ በበርካታ ሺዎች የሚቆጠሩ የአካባቢ ነዋሪዎች ወደ ሰሜን ወሎና ዋግ ህምራ አካባቢዎች እንደተፈናቀሉ ተገልጿል። ህወሓትም ከዛሬ ጥር 22 2018 ዓ.ም ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴዎች ብቻ ክፍት ለማድረግ ወስኗል። ነገር ግን ለሌሎች እንቅስቃሴዎች እንደተዘጉ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ አሜሪካ ለኢትዮጵያውያን ሰጥተው የነበረውን ከለላ ለጊዜው እንዳይቋረጥ በቦስተን የፌዴራል ፍርድ ቤት ትዕዛዝ መሰጠቱን በአሜሪካን ሀገር በህግ ባለሙያነት የሚሰሩት አቶ ሙሉዓለም ጌታቸው መግለጻቸውን፣ አበዳሪ ሀገራት የኢትዮጵያን የዩሮ ቦንድ ስምምነት ውድቅ እንዳደረጉት መሰማቱ፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ለዘመናት የህዝብ መረዳጃና የችግር ጊዜ መውጫ ሆኖ ያገለግል የነበረውን ባህላዊ የቡሳ ጎፋኖ ስርዓት ወደ ግዙፍ የመንግስት የልማት ክንፍነት እንደቀየሩት ይፋ ማድረጋቸውን፣ የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑ መወሰናቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ህወሓት ከዛሬ ጥር 22 ቀን 2018 ዓ.ም ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴዎች ብቻ ክፍት ለማድረግ ወስኗል። ነገር ግን ለሌሎች እንቅስቃሴዎች ተዘግተዋል። የራያ ጨርጨር አፋር ያለው መንገድ ከዛሬ ጥር 22 ቀን 2018 ዓ.ም ጀምሮ ለተሽከርካሪዎችና ለእግረኞች ተዘግተዋል። ዛሬ ከሰዓት በኋላ ህወሓት በያሎ ወረዳ በሚገኘው የአፋር ድንበር በራያ ጨርጨርና ቢሶበር ወታደሮችን ማርቷል። ከባድ የጦር መሳሪያዎችን በመኖሪያ ቤቶች፣ በቤተ ክርስቲያን፣ በትምህርት ቤቶችና በሌሎችም ቦታዎች ላይ እንዳሰማራ መረጃዎች ወጥተዋል። 2 መድፍ፣ 1 ዙ 23፣ 2 የተጎታች ሞርታሮች ዛሬ ከሰዓት በኋላ በዌጀራትና በቲፒኤፍ ሰራዊት ላይ ሲተኩሱ በነበሩት ከባድ የጦር መሳሪያዎች ላይ ዛሬ ከቀኑ 8 ሰዓት ከ20 በተፈጸመ የድሮን ጥቃት ከጥቅም ውጭ መሆናቸውን ምንጮች አረጋግጠዋል ሲል አዩዛ ሀበሻ ዘግቧል። የኢትዮጵያ አየር መንገድ ወደ መቀሌ አክሱምና ሽሬ የሚያደርገውን የሀገር ውስጥ በረራም ካቋረጠ ዛሬ ሁለተኛ ቀኑን ይዟል። ወደ ሁመራ አንድ በረራ መስተናገዱ ተሰምቷል። ወደ ሁመራም በረራ እንዳልተቋረጠ ነው የተገለጸው። ዛሬ ወደ 3ቱም የትግራይ ቦታዎች አንድም በረራ አልተስተናገድም። ለዛሬ የነበሩ በረራዎች ተሰርዘዋል። ወደ እነዚህ አካባቢዎች በረራ መቼ ይጀምራል የሚለው ጉዳይ አልታወቅም። በህወሓትና በፌዴራል መንግስቱ መካከል እየተካረረ የመጣው የጦርነት አዝማሚያ ለበረራው መቋረጥ መንስኤ ነው። የአፍሪካ ህብረትም ዛሬ ባወጣው መግለጫ በትግራይ ክልል የተከሰተው አዲስ ውጥረት እንዳሳስበው ገልጾ ሁለቱ አካላት ውጥረቱን እንዲያረግቡ መጠየቁም አይዘነጋም። ከራያ አላማጣ አካባቢዎች የሚኖሩ ነዋሪዎችም የህወሓትን ጥቃት በመስጋት ከቀያቸው መፈናቀላቸው ተገልጿል። የሀገር መከላከያና የፌዴራል ኃይሎች ከራያ አላማጣ መውጣታቸውን ተከትሎ በበርካታ ሺዎች የሚቆጠሩ የአካባቢ ነዋሪዎች ወደ ሰሜን ወሎና ዋግ ህምራ አካባቢዎች መፈናቀላቸው ተገልጿል። አስተያየታቸውን ለሀራምቤ ሬዲዮ የሰጡ የአካባቢ ነዋሪዎች ስንቅና አልባሳት ሳይዙ ለመፈናቀል መገደዳቸውን ጠቁመዋል። በተለይም አካል ጉዳተኞች፣ አዛውንቶችና የወለዱ እናቶች በእግራቸው ጭምር ከ15 ኪሎ ሜትር በላይ መጓዛቸውን አመልክተዋል። ራያ አላማጣ ላለፉት ጥቂት ሳምንታት ከውጥረቶች ባለፈ ይሄ ነው የሚባል ጦርነት አላስተናገድም ይላሉ አስተያየት ሰጪዎች። ረቡዕ ሌሊት የሀገር መከላከያና የፌዴራል ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ግን በህወሓት ታጣቂዎች ጥቃት ሊደርስብን ይችላል የሚል ስጋት ያደረባቸው በርካታ ሰዎች ቤት ንብረታቸውን ለቀው እንደተፈናቀሉ ተገልጿል። ከአላማጣ ከተማ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ በረንዳ ላይ ወድቅ ያሉ የሚሉ አንድ አስተያየት ሰጪ ሰብአዊ ቀውሱ የከፋ ነው ሲሉ
ተናግረዋል። ዛሬም አብዛኞቹ በመቀሌና ዙሪያዋ የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የትግራይ ጊዜያዊ አስተዳደርም የተጋነነ የዋጋ ጭማሪ አድርገዋል፣ ምግብና ምግብ ነክ ያልሆኑ እቃዎችን ደብቀዋል ያላቸውን ነጋዴዎችም አስጠንቅቋል። የስራ ቦታቸውንም አሽጓል፣ ወድሷልም የሚሉ መረጃዎችም ወጥተዋል። ካለፉት 4 ቀናት ወዲህ በሀገራችን የሰሜኑ ክፍል ትግራይ አካባቢ እየታዩ ያሉ የግጭት ምልክቶችና የጫሩት ስጋትን በማስመልከት የዛሬ አርብ ጥር 22 ቀን 2018 ዓመተ ምህረት ውሎ ምን እንደሚመስልም መረጃዎች ወጥተዋል። በትግራይም መልሶ ጦርነት ይቀሰቀስ ሲሆን በሚል ስጋት ህዝቡ ከባንኮች በርከት ያለ ጥሬ ገንዘብ የማውጣት እንቅስቃሴ ብሶበት ጥር 21 ቀን 2018 ዓመተ ምህረት በሁሉም የክልሉ አካባቢዎች የሚገኙ የመንግስትና የግል ባንኮች በረጃጅም ወረፋዎች ተጨናንቀው ታይተዋል። ባንኮቹ በጥሬ ገንዘብ ለቆጣቢ ደንበኞቹ ሲሰጡ የነበረውን ቁጥር የቀነሰ ሄዶ ዛሬ ካሽ ተሟጦ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጪ አብዛኞቹ ጥሬ ገንዘብ መስጠት አቁመዋል። ባንኮቹ የሚሰጡት ጥሬ ገንዘብ ማቆማቸው ተከትሎ ትናንት ጥር 21 ቀን 2018 ዓ.ም የነበረው የገበያተኛ ግርግርና መጨናነቅ ዛሬ ቀንሶ ታይቷል። የክልሉ ጊዜያዊ አስተዳደር በተጋነነ የዋጋ ጭማሪ የሚሸጡ እንዲሁም ምርት የሚደብቁትን በህግ እንደሚጠይቅ የሚያስጠነቅቅ መግለጫ አውጥቷል። መግለጫውን ተከትሎ በአክሱም ከተማ በተጋነነ ዋጋ ሽጠዋል የተባሉት የንግድ ቤቶች ታሽገዋል። በመቀሌ ከተማ በድብቅ ከቦታ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓል። የትግራይ የፖለቲካ ፓርቲዎችን በክልሉ ያለውን የጦርነት ስጋት ዓለም አቀፍ አደራዳሪዎች በአስቸኳይ እንዲያስቆሙ አሳስበዋል። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮችና የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያው የሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ደካማ የሆነውን የሰላም ሂደት ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያነ ትግራይ ፓርቲ ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትል አስጠንቅቋል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በፌዴራል መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድ ስጋት መሆኑን ገልጿል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት ፓርቲ ባወጣው መግለጫ በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን አስቀምጠዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል ማዕከል ለመሆን በምታደርገው ጥረት ከኤሚሬቱ ግዙፍ ኩባንያ ማስዳር ጋር ስትራቴጂያዊ ስምምነት መፈራረሟን በአቡዳቢ የኢትዮጵያ ኤምባሲ አስታውቋል። በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ከዓለም አቀፍ የታዳሽ ኃይል ግዙፍ ኩባንያ ማስዳር ዋና ስራ አስፈጻሚ መሐመድ ጃሚል አልራማሂ ጋር በኢነርጂ ዘርፍ ስላለው ትብብር ተወያይተዋል። በውይይቱ ሰዓት አምባሳደሩ ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል ማዕከል ለመሆን እያከናወነች ያለችውን ሰፊ ጥረት አስረድተዋል። አክለውም አገሪቱ ያላትን እምቅ የፀሐይ የንፋስና የጂኦተርማል ኃይል ሀብት በአግባቡ ጥቅም ላይ ለማዋል ከማስዳር ጋር በቴክኖሎጂና ኢንቨስትመንት የተጀመሩ ትብብሮችን ለማጠናከር እንዲሁም አዳዲስ እድሎችን ለመዳሰስ የኢትዮጵያ መንግስት ቁርጠኛ መሆኑን አረጋግጠዋል። ወደ ቀጣዩ መረጃዎችን ስናልፍ የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑ ወስኗል። የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑና የሚተዳደሩበት ህጋዊ ማዕቀፍ እንዲፈርስ ወስኗል። ሐሙስ ዕለት ውሳኔውን ያስተላለፈው የምዕራብ አፍሪካዊቷ ሀገር የሚኒስትሮች ምክር ቤት መሆኑን ሮይተርስ የዜና ወኪል ዘግቧል። በአውሮፓውያኑ መስከረም 2022 በመፈንቅለ መንግስት ወደ ስልጣን የመጣው የካፕቴን ኢብራሂም ትራኦሬ አገዛዝ ስልጣኑን ለማራዘም የተለያዩ
መንገዶች እየተጠቀመ ነው የሚል ትችት ይቀርብበታል። የቡርኪና ፋሶ የሀገር ውስጥ ሚኒስቴር ኤሚል ዜርቦ ውሳኔው ለአገር መልሶ ግንባታ የተላለፈ ነው በማለት ከዚህ ቀደም የነበረው መድበለ ፓርቲ ስርዓት ለብዝበዛና ለአሰራር ብልሹነት የተጋለጠ ነው ሲሉ መተቸታቸው ተሰምቷል። ሚኒስትሩ አክለውም በአገሪቱ የተለያዩ የፖለቲካ ፓርቲዎች መኖራቸው ለክፍፍልና የማህበረሰብ ጥምረት እንዲዳከም ምክንያት ሆኗል ሲሉም ገልጸዋል። ቡርኪና ፋሶ ከመፈንቅለ መንግስቱ በፊት ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ሲሆኑ 15 ፓርቲዎች በአውሮፓውያኑ 2020 ከተደረገው ምርጫ በኋላ ወደ ፓርላማ መግባት ችለው ነበር። አዲሱ የመንግስት ውሳኔ ሁሉም ፖለቲካ ፓርቲ እንዲፈርሱ ከማስገደዱም በተጨማሪ የተበተኑት ፓርቲዎች ንብረቶች ለመንግስት ተላልፈው ይሰጣሉ። የሳህል ቀጠናዊ ሀገር እንደ ጎረቤቶቿ ማሊና ኒጀር ከአልቃይዳ ጋር ግንኙነት ያለውን ኢስላሚክ ስቴት ታጣቂ ቡድን ለማዳከም እየጣረች ትገኛለች። ታጣቂ ቡድኑ በአካባቢው በርካታ ሰዎችን ገድለዋል፣ በሚሊዮኖች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል ሲል ቢቢሲ አፍሪካ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ለዘመናት የህዝብ መረዳጃና የችግር ጊዜ መውጫ ሆኖ ያገለግል የነበረውን የቡሳ ጎኖፋ ስርዓት ወደ ግዙፍ የመንግስት የልማት ክንፍነት መቀየራቸውን ይፋ አድርገዋል። ይህ እርምጃ ባህላዊ ተቋማትን ማዘመን ነው ወይስ የመንግስትን የልማት ክፍተቶች በባህላዊ ተቋማት የሚለውም ጥያቄ ተጭሮበታል። አቶ ሽመልስ ባሰራጩት ጽሁፍ ቡሳ ጎኖፋ አሁን ላይ ባህላዊ ቅርጹን ብቻ ሳይሆን ተልእኮውንም ቀይሮ ከጥገኝነት ወደ ምርታማነት በሚል መሪ ቃል እንደ አንድ ግዙፍ የግብርና ኮርፖሬሽን እየተንቀሳቀሰ መሆኑን አመላክተዋል። ተቋሙ በዘንድሮ ዓመት ብቻ መሬት ማረሱና 380 ሺህ ኩንታል እንደሚጠብቅ የተገለጸ ሲሆን ይህ አሃዝ የሚያሳየው ተቋሙ ከማህበረሰብ መረዳጃነት አልፎ ወደ ሰፊ የኢንቨስትመንት ስራ መግባቱ ነው። ተቋሙ ትራክተሮችንና ኮምባይነሮችን መታጠቁና ወደ አግሮ ፕሮሰሲንግ ኢንቨስትመንት መግባቱ ክልሉ ባህላዊ አደረጃጀቶችን ወደ ዘመናዊ የኢኮኖሚ ተዋናያንነት የመቀየር ፖለቲካዊ ውሳኔ ላይ መድረሱንም ያሳያል። መግለጫው ላይ ትኩረት የሳበው ሌላው ጉዳይ የክልሉ መንግስት ትልቅ በጀት የሚጠይቀውን የትምህርት ቤት የምገባ ፕሮግራም ሙሉ በሙሉ በሚባል ደረጃ በዚህ ተቋም ላይ መጣሉ ነው። ርዕሰ መስተዳድሩ እንደገለጹት በአሁኑ ሰዓት 7.3 ሚሊዮን ተማሪዎችን እየመገበ ያለው ይኸው የቡሳ ጎኖፋ መዋቅር ነው። ለዚህም ሲባል ተጨማሪ 17200 ሄክታር መሬት እያረሰ ነው። ይህ የሚያሳየው መንግስት በመደበኛ በጀትና መዋቅር የነበረበትን ማህበራዊ አገልግሎት ወደዚህ ህዝባዊ አደረጃጀት በማሸጋገር የመንግስትን እያቃለለ መሆኑን ነው። አቶ ሽመልስ ይህንን የቡሳ ጎኖፋ ሪፎርም ከኦሮሞ የፖለቲካ ትግል ግቦች የኢኮኖሚ አቅም መፍጠርና ህዝባዊ ስርዓት መገንባት ጋር በቀጥታ አቆራኝተውታል። ይህ አካሄድ በአንድ በኩል ባህላዊ ተቋማት ዘመናዊ ሆነው ለልማት መዋላቸው የሚበረታታ ቢሆንም በሌላ በኩል ግን ነጻ የሆኑ ህዝባዊ ተቋማት በመንግስት መዋቅርና ፖለቲካዊ አቅጣጫ መጠለፋቸው ወደፊት ገለልተኝነታቸውን አያሳጣቸውም በፖለቲካ ተንታኞች ዘንድ ፈጥሯል። ርዕሰ መስተዳድሩ ስርዓቱ ዘምኗል ሲሉ ባህላዊ ተቋም ሙሉ በሙሉ በመንግስት የልማት እቅድና ቁጥጥር ስር መውደቁንም የሚያረጋግጥ እንደሆነ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ ከግሌ ቦንድ ባለቤቶች ጋር ደርሳው የነበረው በመርህ ደረጃ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራት ውድቅ መደረጉ ተሰምቷል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመረ በኋላ ውድቅ ማድረጉን የተገለጸው ይህ ውሳኔ አገሪቱን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ለመክፈል እያደረገች ያለችውን ጥረት ወደ ኋላ የሚመልስ ነው። ለዚህም በምክንያት የተቀመጠው አበዳሪ ሀገራቱ ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገች በመርህ ደረጃ ላይ የተመሰረተ ስምምነት ከእኛ ጋር ሲነጻጸር ፍትሐዊ ያልሆነና የግል ባለሀብቶቹን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አስታውቋል። ወደ መጨረሻው መረጃዎችን ስናልፍ አሜሪካ ለኢትዮጵያውያን ሰጥታው የነበረውን ከለላ ወይም ቲፒኤስ ለጊዜው እንዳይቋረጥ በቦስተን የፌዴራል ፍርድ ቤት ትዕዛዝ መስጠቱን በአሜሪካን ሀገር በሕግ ባለሙያነት የሚሰሩት አቶ ሙሉዓለም ጌታቸው ገልጸዋል። ጊዜያዊ ከለላ ወይም ቲፒኤስ ላይ ያላችሁ ኢትዮጵያውያን ይህ ለጊዜውም ቢሆን ትልቅ ረፍት ነው ሲሉ የህግ ባለሙያው አክለዋል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ይኸው መብት ነበራት። ይህ ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር
ይጠበቁ ነበር። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት ከሌላው መነሳቱን አሳውቆ ነበር። ይህ የትራምፕ አስተዳደር ውሳኔ ከ5000 በላይ የኢትዮጵያ ዜጎችን ተጠያቂ የሚያደርግ ነው። የቦስተን የፌዴራል ፍርድ ቤት ግን ከሌላው ለጊዜው እንዳይቋረጥ በዛሬው ዕለት ትዕዛዝ መስጠቱ ተሰምቷል።